እንዴት ናችሁልን? በሌላ ቪዲዮ ተመልሰናል። እናንተም ላይክ ማድረግና ቻናሉን ሰብስክራይብ ማድረጋችሁን አትርሱ እያለን ይህንን ቆንጆ ፊልም ጋበዝናችሁ። ፊልሙ ሲጀምር ሺ የምትባል ቴኒስ ተጫዋችና ሺን የሚባል እንዳታለላች እየነገራት የነበረ ልጅ እናያለን። ሺ ቤቷ ከተመለሰች በኋላም በውድድሩ ያገኘችውን ብር የተመለከተች እኔ መቼም ቢሆን ላጭበረብር አልችልም። በቀጣዩ ቀን ወደ አዲሱ ትምህርት ቤቷ ስትሄድም ጠንካራ እንደምትሆን ለራሷ ቃል ትገባለች። የትምህርት ቤቱ ታዋቂ የነበረው ሀው የሚባለው ልጅ ጓደኛ የሆነው ልጅም የሆነች ራሷ እንደ ቆንጆ የምታስብ ሴት ምንም ሳያረጋት ሰጪዎችበት ደንግጦ ያፈጠባታል። ሌላኛው ጓደኛው ሲመጣም ይህች እኮ የትምህርት ቤታችን ቆንጆ ልጅ ናት፣ እንዴት አላወካትም ስለው ግራ ይጋባል። በነጋታው ሺ ወደ ክፍሏ ስትገባ ሀው ትናንት እንድንገናኝ መልእክት ልኬልሽ አልነበር እንዴ? ለምን አልመጣሽም? ስላልፈለግኩ ነዋ ስትለው የጎተት ያስወጣታል። የትምህርት ቤቱ አስተዳዳሪ አያቱ እንደሆነ አሳውቋትም ቴኒስ እንዳሸንፍ የምትረጂኝ ከሆነ እኔም በሚያስፈልግሽ ጊዜ ሁሉ ከጎንሽ እሆናለሁ ስላ ተስማምታ ማሰልጠን ትጀምራለች። ማታ ላይም አንዱ ክፍል ላይ ተለጥፋ ወደ ውስጥ ለማየት ስትሞክር ስለያዛት አቅፋወም እባክህ ምንም እንዳትናገር፣ እሺ ግን መጀመሪያ እጅሽን አንሺ። ወዲያውም አባቷ ደርሶ ይወስዳትና ይገላግለዋል። እሷም አባቷ በህፃነቷ በማደጎ እንደወሰዳት ታስታውሳለች። ጠዋት ላይም ትምህርት ቤታቸው ውስጥ ያለው ዶክተር ክፍል ገብታ የሆነ ነገር ስፈልግ ሰውየው ይዛትና ሀው ደርሶ ያድናታል። ከወጡ በኋላም ምን ልትሰሪ ነበር ግን የገባሽው ቢላትን መመለስ ስላልፈለገ ትቀበጣጠርና ለመውጣት ታግለዋለች። ማታ ላይም ሀው ቤት ውስጥ ያለው ረዳቱን ፍቅር ይዞ ያውቃል እንዴ? ካወቀስ እንዴት ነው የነገርካት? እንደ ወደድኳት ሲገባኝ ወድሻለሁ አልኳታ ይለውና እሱም እናቱን ተደብቆ እያየ የሆነ ነገር ያስባል። በነጋታው ምሽት የቴኒስ ክለቡ አሰልጣኝ መሆኗን የሰሙት የክላሷ ልጆች ከሀው ጋር ትቀራረባለች ብለው ስላሰቡ በጣም ይቀናሉ። ማታ ላይም ሀው ስላሰለጠነችው የምስጋና ፕሮግራም ያዘጋጅላትና ስለ አባትሽ ለማወቅ ነዋ ዶክተሩ ጋር ሄድሽው? ታዲያ ለምንድን ነው በድብቅ የምታደርጊው? ቀጥታ አልጠይቀው ስለማልችል ነዋ፣ ሁሌም እንደሚንከባከበኝ እያወኩኝ እንዲከፋ አላደረገውም ትለውና ይቀራረባሉ። ወዲያው ግን ሁለቱም ወደ ራሳቸው ተመልሰው ይራረቃሉ። እሱም እርቦኛል፣ የሆነ ነገር ብንበላስ? ጥሩ እኔም እርቦኛል ይሉና ይበላሉ። ሲወጡም ከዚህ በፊት እንደማትወጂኝ ያውቅ ነበር፣ አሁንስ ሀሳብሽን አልቀየርሽም ቢላትም ስላፈረች ትክክለኛ መልስ ሳትሰጠው ትቀራለች። በቀጣዩ ቀን ወደ ቴኒስ ክለቡ ስትሄድም ይኸው ጓደኛ የማትችል መስሎት ሊያሳነሳት ቢሞክርም ተጋጥመው ታሸንፈውና አርፎ ይቀመጣል። ማታ ላይ የሺ ጓደኛ ስለ ሀው ስታወራ ሁኔታው አላምር ስላላትም አንቺ ልጅ እዛ እየሄድሽ ያለሽው ስለ ቤተሰብ ለማጣራት ብለሽ እንደሆነ አትርሺ እንጂ ብላ ታስጠነቃታለች። ሺ ወደ ቴኒስ ክለብ ውስጥ ሄደም ሀው ልብ ቅርጽ የተሳለባቸው ካሶችን እየሰጣትም ትርፍ አግኝቼ ነው ሺ ውሰጂው፣ ግን የሆነ ሰው በእጁ የሳላቸው ነው የሚመስሉት፣ ስለ እሱ እኔ ምንም አላውቅም ካልፈለግሽ መልሽው ስላትወስዳቸዋለች። ልምምዱን በጥሩ ሁኔታ ስላስጨረሰችውም ደስ ብሎት እንደሚወዳት ተሳያትና ያረገው ነገር ሲገባው ያፍራል። በሌላ ቀንም ስለ አባቷ ስትፈልግ የነበረውን ፋይል ሰጣትም ጓደኛዋ ያለቻትን ታስታውሳለች። ወደ አስተማሪዋ ጋር ሄዳም የሆነ የኬሚካል ፎርሙላ ስታሳየው ለምንድን ነው ስለዚህ የምትጠይቅኝ? ይህንን በስተት ሰው ከወሰደው እኮ ከባድ የጤና መቃወስ ይደርስበታል። ማታ ላይም ሀው ጋር ሄድና በጣም ነው የምወድሽ፣ ለምን አብረን አንሆንም? ይቅርታ አድርግልኝ ግን ስለ አባቴ መረጃ ለማግኘት ስለ ብቻ ነው የቀረብኩ ብላው ትወጣለች። በሌላ ቀንም ተሳስታ የወንዶች መታጠቢያ ቤት ትገባና ዶክተሩ የሆነ መድኃኒት ሲወስድ ታየዋለች። ስለ መድኃኒቱ ውስጥ አጣራም ዶክተሩ የመርሳት በሽታ እንዳለበት ትደርስበታለች። ማታ ላይም የሀው ጓደኛ የሚሰራበት ሬስቶራንት ለመስራት ሄድና ልጁ ስላያት ይገረማል። የመጀመሪያ ቀን ላይ ያገኛት ቀበጥ ልጅም እዛ እንደሚሰራ አስተያየት ታፈጥበታለች። ሺ ስራዋን ጨርሳ ስትወጣም ሁለት ድርጊዎች ጥል ጀምሩና በመሀል እሷ ትጎዳለች። ይህን ዜና ከጓደኛው የሰማ ሀውም እየሮጠ ወደ ሆስፒታል ሄድና ምን ያህል እንደሚወዳ ያሳያታል። በሌላ ቀንም ቤቱ ሄዳም አባት ሊል ለደረሰ ጉዳት ተጠያቂ እናትህና አያትህ ናቸው፣ ከልቤ ነው የምወድህ፣ ይህን ልደብቅህ ግን አልፈለግኩም ብትልም ስላላመናት ያስወጣታል። ከብዙ ልመና በኋላ ግን ያለችውን ነገር ማመን ጀምራል። ትምህርት ቤት ሄደውም ሀውን የምትወደው ልጅ ሺ ጋር የሆነ ነገር እንዳለው ስለገባት ባየቻት ቁጥር ትናደድባታለች። ሜዳው ላይ ሆነውም የአባቱን የድሮ ፎቶ እያሳያት ሲቃልዱና በስተት ጉንጭ ውስጥ ተሰማው አይታ የበለጠ ትበሳጫለች። ለሀው የመጣችለትንም ስጦታ ለጓደኛው ትሰጠዋለች። ሺ ሀው ውድድሩን ከመጀመሩ በፊት ልታገኘው ብትፈልገም ጓደኛው እንዳታዘናጋው ብሎ ይከለክላታል። ሀው ክፍል ውስጥ ያገኘውን ኩኪዝ ሺ ላከችው መስሎት ሊበላው ቢያነሳውም የምትወደው ልጅ እንዳመጣችው ሲያውቅ ግን ይመልሰዋል። ሺም ሊፍት ተቆጣጣሪ ሆና ስራ ታገኝና ሀው ሊፍት ውስጥ እንደገባ በድንገት ይበላሽና ራሷን ትስታለች። እሱም በተፈጠረው ነገር ደንግጠው ወደ ሆስፒታል ይወስዳታል። ማታ ላይ የሀው ቡድኖችና ተቀናቃኞቻቸው ይወረዱና እነሀው ስላሸነፉ ሌሎቹ ካፌ ውስጥ የሚመገቡበት የዓመት ወጪን እንዲችሉ ይቀጣሉ። ሺ ከሆስፒታል እንደወጣችም ሀው ያገኛትና አሁን ደህና ነሽ አይደለ ብሎ አስጠጋት። የሆነ ሰው የተከታተላቸው እንደሆነ ይሰማትና ቆይ እንዴ ድምጽ የሰማው መስሎኛል፣ አውቀሽ እኔን መቅረብ ስላልፈለግሽ ነዋ። አይ እንደዛ አስቤ አይደለም ብለው ሲቀራረቡ አባቷ ደግሞ በድንገት ስለመጣባቸው ደንግጣ ትደበቀዋለች። በቀጣዩ ቀንም አንድ ላይ ተቀምጠው ያለ ከደከማት እንድታርፍ ብሎ እግሩን ቢዘረጋላትም እሷ ግን ያመመው መስሏት ማሳጅ ስላደረገችለት ይናደድና የማረገው ነገር ምንም አይገባሽም እንዴ ብሎ ጮህባታል። በሌላ በኩል ሼን የሚባል ልጅ ድሮ ከነበረበት የቴኒስ ክለብ በሚሰሩት ያልተገባ ስራ ምክንያት ለቆ ይወጣና ወደ እነ ሀው ጋር አስተዋወር
አንዱ ጓደኛቸው ያውቀው ስለነበረ እንዲንከባከቡት አድራ ይስጣቸዋል። ቀበጧ ልጅ የሚሃው ጓደኛ ፍቅረኛዋ እንዲሆን የተቻላትን ብታረገም ለቤተሰቡ ብቻ እንደሚያስብ ያሳውቃትና ተከፋለች። ፍቅሩን ብቻ እንደምትፈልግ ስትነግረውም አብሯት ለመሆን ይስማማል። ሺም ሃው ጋር ሄዳ ከዚህ በኋላ ምንም ቢፈጠር አንጣላም እሺ ትለውና ቅፋት በተቀመጠበት እና የስዕል ክላስ አለን ሞዴላችን ትሆናለህ ብላ ካሳመነችው በኋላ ያደረገችው ነገር ሲገባው ምን አታለልሽ ማለት ነው ብሎ ለመቃወም ቢሞክርም ሳይሳካለት ይቀራል። ሺን ወደ ትምህርት ቤት ውስጥ ሄድም ሃው አቀባበል ያደርግለታል። ሺንም እዚህ ስመጣ ለራሴ 2 ዓላማዎችን አስቀምጬ ነው። የመጀመሪያው የትምህርት ቤቱ ምርጥ ተጫዋች የሆነውን ሃውን ተጋጥሜ ለማሸነፍ ነው። ሁለተኛው ደግሞ ሺን ፍቅረኛዬ ለማድረግ ነው ብሎ እጁን ወደ እሷ ይጠቁምና መጀመሪያ ላይ በውድድሩ ያሸነፈችው ልጅ እሱ መሆኑን ስታይ ትገረማለች። የስዕል ክላሳቸው ላይም ሺን ሃውን ተከትሎት ሲወጣ ግን እኮን ያልጠራውህም ያው ሰው እንደሚያስፈልግሽ ስላወቅኩኝ ነው የመጣሁት ይላትና እሷም ሁለቱንም ለአንድ አጥንት ብለው የሚጣሉ ውሻዎችን አስመስላት ስላቸውና ታበሽቃቸዋለች። ክላስ ካለቀ በኋላም ሺን ብቻዋን እስክትሆን ጠብቃትና መሰብሰቢያ ክፍሎት እንደሆነ ትሰኛለሽ። 2ኛ ፎቅ ላይ ነው። የቱ የኛ እንደሆነ በምን ማወቅ እችላለሁ? በዛ ላይ ይህንን ሁሉ የማረገው እኮ ከአንቺ ጋር ለመቀራረብ ስለምፈልግ ነው። በጣም ወድሻለሁ አይገባሽም እንዴ ቢላትም የቀለደ ስለመሰላት ችላ ትለዋለች። በሌላ ቀንም ሃ ወደ ገበያ ወስዷትም የምትፈልገውን ውድ ቦርሳ እንድትመርጥ ቢያረጋትም እሷ ግን የምትወደው የአሻንጉሊት ልብስ ስለነበረ እሱን ታስገዛዋለች። እንደወጡም ደግሞ ከዛ ሺን ከሚባል ልጅ ጋራ እኔንም እንደ ውሻ በመሳልሽ ተናድጃለሁ፣ ካሳ ያስፈልገኛል ብሎ ሲጠጋት ፎቶ የሚያነሳቸው ሰው እንዳለ ያይና ይከተለዋል። አስተማሪዋ እንደሆነ ሲደርስበትም ለምን እንደሚያደርገው ፈጥጠዋል። እሱም አያትህ አባቷን ከስራው እንዳባረረ አውቃለሁ፣ ምናልባት ለበቀል ከመጣች ብዬ ነው የምከታተላት። እኔ መበቀል አልፈልግም፣ ግን አባቴ ላይ የደረሰውን በደል ማወቅ እፈልጋለሁ ትለውና ተያይዘው ይወጣሉ። ቤቷ ሸኝቷትም የልብስ ምርጫሽን በጣም ነው የወደድኩት ብሎ ይሰነባበታታል። ሁለቱም አንድ ላይ ያሳለፉትን ቀን እያሰቡም ደስ ይላቸዋል። በነጋታው ግን የተናገረውን ቃል ከጓደኛው እንደሰረቀው ትደርስበትና ተናዳ በኳሶቹ እየደበደበችው ታባረዋለች። ሺንም ፍቅረኛሽ እኮ ሊንከባከብሽ እንጂ ሊያበሳጭሽ አይገባም ነበር ብሎ እንዴቷ ለማባባስ ይሞክራል። የምሳ ሰዓት ላይ ሃው ፊት ለፊቷ ይቆምና አብረሽኝ የማትበይ ከሆነ ምንም ነገር አልቀምስም ስላላት አጠገቡ ትቀመጣለች። ጓደኛውና ቀበጧ ልጅን ፍቅረኛሞች እንደሆኑ ጠርጥራ ልጅቷን አብራቸው እንድትቀመጥ ትጋብዛታለች። ልጅቷም የያዘችው ምግብ ለሃው ስታቀርብለት ለሺን ያጎርሳትና ይቅርታ ግን እኔ ፍቅረኛ የሰጠችኝን ብቻ ነው የምበላው። ከሺን ጋር የሚወዳደርበት ቀን ሲደርስም ሺን እንዴት መጫወት እንዳለበት ብትመክረውም ምክሯን ስላልሰማ ሽነፍና ሺን የቡድኑ መሪ ሆኖ ይመረጣል። ይኸውን ጓደኛና ፍቅረኛውን አንድ ላይ ያየቻቸው የክላሳቸው ልጅም ስለ ቅናት ትናድርባቸዋለች። ሺም ሃው ከተሸነፈ በኋላ ላያት ባለመፈለጉ አዝና በተቀመጠችበት ይመጣል። እንዳየችውም ባዘንክ ቁጥር የምትርቀኝ ከሆነ ነገሮች በእኛ መሀል ጥሩ አይሆንም እኮ ይቅርታ፣ በዚህ ሰዓት ከአንቺ ውጪ ማንንም ማግኘት አልፈልግም ብሎ ያቅፋታል። የክላሳቸው ልጅም እናቷ አባቷን ትታ ሌላ ፍቅረኛ በመያዟ ተናዳ ስትናገራት ከቤት አስወጣታለች። ሃውም እናቱ ከታመመች በኋላ ከሱ ለመራቅ መሞከሯ እየጎዳው እንደሆነ ለሺ ነግራትና እሷም ተጻናዋለች። የውሃው ጫፍ ላይ ቆማም ምን ያህል እንደምታምነው ታሳየውና ጥሩ ጊዜ ያሳልፋሉ። በነጋታው ሺን በችሎታዊ ትኩራራ በድጋሚ ግጥሚያ እንዳደረጉ ሃውን ይጠይቀውና ይስማማል። ክፍል ውስጥም የሃውን ጓደኛ እንደ ፍቅረኛ የያዘችው ልጅም በስልክ ስታጓራው ከእናቷ ጋር የተጣላችሁ ልጅ ትሰማትና የምታረጊው ነገር ልክ አይደለም፣ ሃውን እየወደድሽው ጓደኛው ጋር ምን ትሰሪያለሽ? አንቺ የምትወዳቸውን ሰዎች መክዳት ስለሚያስደስተኝ ነዋ ብላ ትሹባታለች። ቀናት ባለፉ ቁጥርም ሃውን የሚደግፉት ልጆች እየቀነሱ ይሄዳሉ። እሱም ልምምዱን አጠናክሮ ይቀጥላል። አብሮ ለመለማመድ ስትመጣም ይሄ እኔ ግጥሚያ ነው፣ ራስሽ እንድታደክሚ አልፈልግም ቢላትም እሷ ግን ከጎኑ መሆኗን ታሳየዋለች። ደስ ብሎት ሲያቅፋትም ሺን ያያቸውን ይነድዳል። በነጋታውም ሺ በዝናቡ ምክንያት ትታመማለች። ሃውም ሊያያት ስለፈለገ በመስኮት በኩል ተደብቆ ይገባል። የምትፈልጊው ነገር አለ እንዴ? አዎ የተጠበሰ ዶሮ አምሮኛል ስትለው ሊያመጣላት በገባበት መስኮት ይወጣል። ጥሩዋ ልጅም የሃውን ጓደኛ ጋር ሄዳ ፍቅረኛ ብሎ የሚያስባት ሴት እያታለለችው እንደሆነ ብትነግረውም ልጅቷ ግን እንደምትወደው ድርቅ ብላ ትናገራለች። ሃው ምግቡን ካመጣላት በኋላም ደስ ብሏትም እኔም ስጦታ ልሰጥህ ይገባል አይደል? አልጋዋ ላይ ያገኘውን አሻንጉሊት ስለወደደውም እንዲያውም ይህንን የምፈልገው ብሎ ያነሳዋል። አባቷ በድንገት ሲመጣ ተደብቀው በተሞክርም ይያዛሉ። የጥሩዋ ልጅ እናትም ካርዶን ሳሳገደችባት ከጓደኞቿ በር መጠየቅ ትጀምራለች። የሺ አባትም በአንተ ምክንያት ልጅ እየዋሸችኝ ነው፣ እሱም ሳያበቃ እንድትታመም አደረካት ብሎ ከቤቷ አባረዋል። ጥሩዋ ልጅም ሜጃ ስላጣች ሺ ቤት ሄድና ለአባቷ ጓደኛዋ እንደሆነችና አብሮ እንዲያጠኑ አስባ እንደመጣችም ተሳምነዋለች። ሺ ጋር እንደገባችም እኛ ትምህርት ቤት ለመሰለል እንደመጣሽ አልተናገርኩብሽም፣ አንቺ ደግሞ እኔን የምትረጅበት ጊዜው አሁን ነው ትላትና እንድትቆይ ትፈቅድላታለች። ጠባት ላይም በግድ ቀስቅሳ ታስነሳታለች። ሺ አባቷ እንዳኮረፋት እያየች ብትከፋም ልጅቷን የተከተለቻት ትወጣለች። ሃው መንገድ ላይ ሳያትም ያስቆማትና አባትሽ ከኔና ከሱ እንድትመርጭ ነገረሽ እንዴ? መቼ ምን የምትመርጭው? ምንም ሳላጠፋን የተናደደብኝ። ለምንድነው መምረጥ ያለብኝ? አልወደደህም ማለት ደግሞ ባህሪ ጥሩ አይደለም ማለት ነው። ከዛም ሺ መሬት ላይ ስራ ስትሰራ ሺን መተው ልርዳሽ፣
አይ አያስፈልግም ሀዊት ነው ሁሉ ጊዜም እዚህ ስትመጪ አብሮሽ ይሆን ነበርኩ እያላትም ሀው በዛ ሲያልፍ ሁለቱን አብረው ያያቸዋል። ሀው ኳስ መተኮሻ ማሽን ይዞ ስለመጣም ሼን ይሄ ለክለቡ ተጫዋቾች ተገቢ አይደለም ይልና ወደ እሷ ጠጋ ብሎም አሁን ምን ላርግ? ሀው ደግሞ እንደለመደበት ከሁለታችን መካከል ማንን ተመርጫለሽ? ለምንድነው በሄድኩበት ሁሉ ማንን ተመርጫለሽ የሚለው ጥያቄ የማይለቀኝ ብላ ትጮህበታለች። ከዛም ጓደኛዋን አግኝታተም በእናትሽና በአባትሽ መካከል ምረጪ ብትባይ ማንን ተመርጫለሽ? አባትሽ ሀውን አልወደደውም ማለት ነው። እኔ ግን አጎቴን ነው የምመርጠው ትላትና ሺ ወደ ቤት ተመልሳ አባቷን አታላ ከታረቀችው በኋላም ሺን ወደ ቤታቸው መጥቶ ታገኘዋለች። አባቷም ይሄ ሼን ይባላል። ለመሆኑ ሼን ያነጽነት ስራን ከየት ነው የተማርከው? ከአያቴን የተማርኩት ቢልም እሷ ግን እንዲወጣ ታደርገዋለች። ጓደኛዋም ከአባቷ ጋር ተጣልታ ወደ ሺ ቤት ለመኖር ትመጣለች። እዛም ጥሩ ልጅ ታገኛትና ሁለቱም በሺ ቤት ማነው የሚኖር በሚል ይጣሉና ተስማምተው ሁለቱም ለመኖር ይወስናሉ። ሺ ከቤት ወጥታ ሀውን ስታገኘውም በአንተና በአባቴ መካከል መምረጥ አልችልም፣ ሁለታችሁም ለኔ ያስፈላጊ ናችሁ። ከአባቴ ተደብቄ ከአንቺ ጋር መገናኘቴ ግን ትክክል አይደለም። በክለብ ውስጥ ደግሞ ሺን መተው ከእኔ ጋር ተጫወቺ፣ እኔ ረዳት እንጂ የልምምድ ደጋፊ አይደለሁም እኮ። ሀው ደርሰው ግን እሷ የኔ ግል ረዳቴ ናት ሲል ግን ተስማምታ ትጫወትና በሚገርም ብቃት ታሸንፈዋለች። ከዛም ሀው ትከሻዋን እያሸላትም እሱ ግን ሆን ብሎን የተሸነፈልሽ ይህንን አስተውያለሁ። በሺንና በሀው መካከል ውድድር ሲጀመርም እሷ የጮኸች ሀውን መደገፍ ትጀምርና እሱ ቢደሰተም ሺን ግን ይካፈዋል። እሷም ለሀው የምልክት ፊሽካ ስትነፋ ሀው ያንን ድምፅ ተጠቅሞ የሺንን ፍጥነት በመረዳት ጨዋታውን አሸንፈዋል። እንደ ወጡም የሺን እናት ትመጣና ዛሬ ማታ አያቴ ስለሚመጣ አብረን እንብላ። ምን በእኔ ስም እንደገና ከአያቴ ገንዘብ እየተቀበልሽ ነው ስላት ሺ ትሰማውና እሱ ማይቷት ስለነበረ ክለቡን እየለቀክ ነው እንዴ? ሀንቁ ለትንሽ ቀናት ይፈልግሃል ስትለው ጠጋትና እኔ ደግሞ አንቺን እፈልግሻለሁ እባክሽ አብረን እንሆን። ይህንን አላውቅም ነበር እኔ እኮ ፍቅረኛ አለኝ ትለውና ክለቡ ውስጥ ስለጠፋ ሁሉም ይፈልጉታል። ሲያጡትም እሷን አንቺ ብትጠሪው እኮ ይሰማሻል ምክንያቱም ይወድሻል ስሏት ሀው ደግሞ ተናደው አይሆንም እግሩ ስር ወድቄም ቢሆን እኔ ራሴ ያመጣዋለሁ። ከዛ ግን ራሱ መጥቶ አያቴ ታሞ ስለነበረ ነው የቆየሁት ይቅርታ። ሺም ለጥሩዋ ልጅ የፋሽን መሸጫ አድራሻ ሰጥታትም እዛ መስራት ትጀምራለች። በሌላ በኩል ጓደኛም ገንዘብ ለመስራት ወደዛው ትሄዳለች። ጥሩዋ ልጅም እየሰራች ያለ አንድ ደንበኛ መታ ስለ እናቷ መጥፎ ነገር ስታወራ ተናዳ ትናግራታለች። በሌላ በኩል ጓደኛቸው የሆነችው ዶንገም የራሷን ዲዛይኖች ይዛ ብትቀመጥም ምንም ሳይሸጥላት ይቀራል። ጥሩዋ ልጅም አንዱንም አትሸጠልሽም አይደለ አትችውም በቃ ብትላት መስዋ ለማበረታታት በስልክ ግን ከሌላ ሰው ጋር የምታወራ በመምሰል ድምጿን ከፍ አድርጋ ተመልከት፣ በትንሽ ነገር ተስፋ ትቁረጥ፣ ዲዛይኖች ውድቅ ቢደረጉም በቀለማት ላይ ተኮር፣ መጽሐፍትንም አንብብ ብላ ታበረታታታለች። በሌላ ቀንም የሀው ጓደኛ ልደት ስለሆነ ጓደኞቹ ሰርፕራይዝ ሊያዘጋጁለት ያስባሉ። ከዛ ሁሉም ተሰብስበው በመዋኛ ገንዳ ውስጥ የተዝናኑ እያለም ሺ ትከሻዋን ታክማ ስለነበረ ዳር ሆና ከውሃው ጋር ትጫወታለች። ኳሷን አምጣት ስትል ሀው በጨዋታው ተናዶ ይዛትና ውሃ ውስጥ ይላቃታል። ከዛ ስትወጣም በድንገት የሀውን አባት እግሩን ትይዛውና ስተት መስራቷን ስታውቅ ትደነግጣለች። ሺ ገላውን የታጠበች ያለም የሀው አባት ገንዘብ ሰጥቷት ከሱ ጋር እንድትላይ ሲነግራት በህልሟ አይታም መጮሃን ትቀጥላለች። ሀው መጥቶም እዚሁ እንቅልፍ ወስዶሽ ነበር እኮ አንድ ነገር ብትሆኝስ? ከዛም የሀውን አባት ታገኘውና ከሀው ጋር አንድ ላይ ነን፣ ይህንን የሚወስነው ሀው ራስ ነው፣ ከአንቺ ጋር አይቆይ ወይም አይቆይ የሱ ምርጫ ነው የሚሆነው ይላትና ሲወጡም ሀው ሸኛትና ትክክለኛው አባትሽን አግኝቼዋለሁ፣ እሱ ግን በጣም ሀብታምና በአካል ማግኘት ከባድ የሆነ ሰው ነው፣ የአንቺን ስም ስነግረው ስልኩን ዘጋው። በማግስቱ ደግሞ ሺን ቤቷ መጥቶም ለአባቷ ሺንን ወደ ትምህርት ቤት ላድረሳት መጥቼ ነው ይለውና ሺ ግን ከእኔ ጋር ምንድን የምትፈልገው? ቆይ ፍቅረኛሽ መሆን ነዋ ይልና ቦርሳዋን ባል ተቀብሎ ጆዋን ይዛታል። እጠብቅሻለሁ፣ እኔ እንደ ሀው አይደለሁም። በሌላ በኩል በክለብ ውስጥ ተጫዋቾቹ ስለ ተቀናቃኝ ቡድናቸው ብቃትና ጠንካራ ተጫዋቾች ይወያያሉ። ሺንም ለሺ ሀው ጎበዝ ተጫዋች ቢሆንም አንድ ደካማ ጎን አለው፣ እሱም ቶሎ ይቀናል። ተቀራርበው ሲያወሩ ያየው ሀው ደግሞ በእንዴት በቆንጆ ሁኔታ ኳሱን ሲመታ ሁሉም ይደነቃሉ። ሺንም እንዴት እንደዚህ መታኸው? አላውቅም፣ ዝም ብሎ ተሳክቶልኝ ነው። ሀውና ሺ ወደ ቤት ሲመለሱም ሀው የመኪና ቁልፉ እንድትሰጠው ጠይቋትም ስትቀርብ ወደ ራሱ ስቦ አቅፎ ይዛታል። ወደ ቤቷ የሩጤ ስትገባ ደግሞ ሺን መንገድ ላይ ጠብቃትና ሀው ሊደርስ ስላልመጣ እኔ መጣሁ ስላት ትበሳጫለች። በማግስቱም የተለማመዱበትን ግጥሚያቸው ይጀመርና ሺን መጀመሪያ ላይ ቢቸገረም በመጨረሻ ግን ተቀናቃኙን አሸንፈዋል። ከዛ ደግሞ ሀን መጫወት ጀምርና ሊሸነፍ ሲል ሺን እሷን ወደ ራሱ ስቦ ሊያስጠጋት ሲሞክር ያየውና በእንዴት ገንፍሎ በኃይል በመምታት በመጨረሻም ጨዋታውን አሸንፈዋል። ሲወጡም ሺን ይህንን ባልደርግ ኖሮ ትሸነፍ ነበር እኮ፣ ምክንያቱም ልትሸነፍ ተቃርበ ነበር። እንዲህ እያረክ የምትቀጥል ከሆነ እንዲያውም ትኩረቴ የተበታተነ መሸነፌን የምቀጥለው። ከዛ ሰው ላይ ምጮህባትና ተናዳ ትወጣለች። እንደተሳሳተ ይገባውና ሲደውላትም ከትምህርት ቤቱ የክለቦች ሌላ ውድድር ስላለ ክለቡ ይፈልግሻል፣ ለዚህ ብቻ ነው የደወልከው? አዎ ይላትና ተናዳ ስልኩን ዘጋበታለች።
ከጓደኛው ጋር የነበረችው ልጅም ባህን መኪና ውስጥ አብራ ፎቶ ትነሳና ሺ እንድታይና እንድትናደድ ሆን ብላ ትለቀዋለች። ሺ ወደ ቤቷ ስትመለስም እሱን አግኝታበም ስለ ሀው ፎቶ ስታወራው ራሱ መጥቶ ሁለቱንም አብረው ስላያቸው እንደገና ይነዳል። ከሚቀጥለው ቀን ጀምሮም ሁለቱም ተኮራርፈው ይውላሉ። ጓደኞቻቸውም ሽንን ወደ ክለቡ መመለስ አለብን እኮ ከዛም ሀው ያዘጋጀው ሁሉም የተጣሩበት ፓርቲ ስላለም ሁሉም እሷን ወደ ፓርቲው እንድትሄድ ቢለምኗትም እሷ ግን እምቢ ትላለች። ጓደኛዋም ለምንድነው ቆየ ማትሄጂው? የምለብሰው ልብስ የለኝም እንዴ እንደኔ ያለ ታዋቂ ዲዛይነር እያለልሽ ብላሽ እንደ ኮሜዲያን ታስቧታለች። ሌላኛዋ ጓደኛቸው ስታያት ግን ደንግጣ በራሷ መንገድ በሚያምር ሁኔታ ቆንጆ ታረጋታለች። ዝግጅቱ ላይም የድርጅቱ ሊቀመንበር የሆነችውና የሺ እውነተኛ እናትም ስለ ድርጅቷ ንግግር ታደርጋለች። ሰዎችም ይህች ሴት አስራ ከወጣች በኋላ ጠንክራ ሰርታ ስኬታማ ሆናለች መባባል ጀምራሉ። እናቷም ልጄ ሊን በልጅነቷ ጠፍታብኛለች ብላ በሀዘን ንግግር ታደርጋለች። ሺ ደግሞ መንገድ ተዘጋግቶባት ፓርቲው ላይ መድረስ ሳትችል ትቀራለች። ሀዋም የጓደኛው ፍቅረኛ ለምን ከሱ ጋር ነልዴ ሲጠይቃትም ለብቼ መሆን ፈልጌ ነው። ሺ ስትመጣ ስታያት ግን ሺ የምትነግርህ ሚስጥር አለ ቀረብ በልና ልንገርህ ብላ ቀርባ ውስጥ ታዋራው። እሷ ደግሞ ከሩቅ አይታቸው ታዝናለች። ሺንም ሁሉንም ነገር አይቶ ስለነበረ ልክ እንደኔ ክለቡ እንዳሸነፈ አብረን ስራና ለሃው ያለ እሱም ስኬታማ መሆን እንደምትችል እናሳየው። ሁሉም ለልምምድ ወደ ሌላ ቦታ ሄዱና ሺንና ሃው ዝም ብለው መጣላት ጀምራሉ። ሺ ምቃ ያጠበችም የሃው የጓደኛው ፍቅረኛ ስትመጣም ሺ ያኔ ሃውን ስትጠጊው ስለ ጓደኛው አላሰብሽም ነበር ትላትና ልጅቷ ግን ሃው መምጣቱን አይታ ቆይ ለምንድነው እንደዚህ የምትጠራጠሪው? እውነቱን ከራሷ አፍስሚ በማለት ትወና ትጀምርና እሷም ሃው ከማንም ጋር ቢሆን ለኔ ግድ የለኝም ስትል ሰምቷት ተናዶ ወደ ክፍሉ ሄዳል። ሺ ወደ ጣሪያ ወደሚመስል ቦታ በመንሰላት ወጣናም ሃውን እዛው ተቀምጠው አግኝታው ሲያወሩ ከልጅቷ ጋር ግን አንድ ላይ ነበርክ? የመጋበዣ ካርድ ሰጥቼሽ ከሌላ ሰው ጋር የመሆን እብድ መስልሻለሁ እንዴ? እሱ ለኔ ግድ የለውም ስትይ የተናደድኩት ታዲያ ለምን ቀድማ አልነገርከኝም? ብለው ይታረቃሉ። ሃው ቸኮሌት ሰጥቷትም ደስ ብሏቸው ይበላሉ። በማግስቱም ሺና ሃው በጣራው ላይ ይነቁና ሁሉም በእሳት ዙሪያ ተሰብስበው ችሎታቸውን እያሳዩ ሲጫወቱ ይቆያሉ። ሺ ታሪክ እንድትናገር ትገደድና የሁለቱን ታሪክ በእንስሳት አስመስላ ትነግራቸዋለች። ከዛ ግን ድንገት ሁሉም መርዛማ የእንጉዳ ሾርባ ጠጥተው ይታመማሉ። ሺንም በሳተላይት ስልክ ለዶክተር ደውሎ ማዕበሉ እስኪያልቅ መጠበቅ አለባችሁ ይባላሉ። የሃው ጓደኛም በመስኮት በኩል ሳይ ፍቅረኛ ወደ ሃው ክፍል ሄዳም ብዙ ነገር ላደርግልህ እፈልጋለሁ ግን አታየኝም፣ ዛሬ ለመጨረሻ ጊዜ ነው ልሰናበት የመጣሁት ብላ ግንባሩን ስትሰማው ከብሎ ይቀራል። በማግስቱም የነፍስ አደን ቡድኑ ደርሶ ይታከማሉ። በሌላ በኩል የሺ አሳዳጊ አባትና እናቷ በአንድ ኮሌጅ ይማሩ እንደነበረ በትዝታ ይታያል። ሃውም ሺን የልምምድ ጊዜው ሊያልቅ 2 ቀን የቀረው ለምን አንዝናናም ይላትና ተስማምተው የተዝናኑ ይውላሉ። ቆንጆ ልብስ ለብሳ ስትመጣም ዛሬ በጣም አምረሻል፣ ሌላ ቀን እኮ ትንሽ ብቻ ነበር የምታምሪው ብሎት ደግሞ ትበሳጭበታለች። በማግስቱም ወደ ትምህርታቸው ተመልሰው የሺ እውነተኛ እናት መድረክ ላይ ንግግር ስታደርግ ሺ ወዲያውኑ ታውቃታለች። እናቷም ልጅ ጠፍታብኛለች፣ እናንተም ልጆች ስለሆናችሁ ስኮላርሺፑን ሰጣችኋለሁ። ሲወጡም ሃው አግኝቷትም ሁል ጊዜም ፈገግ በይ፣ እሺ አንተ በጣም ጥሩ ሰው ነህ፣ እውነቱን ተናገሪ ሲላት እጇን ደረቷ ላይ አርጋ እውነቴን ነው የእሱንም እጅ ደረቷ ላይ አርጋም ካላመንከኛው ወዲያው ግን አፍራም ያሰብኩት ሌላ ነው፣ ምንም ችግር የለውም ደግሞ ተኩላን የምትመስለው አዎ ተኩላ ነኝ፣ አሁን ደግሞ ትንሿን ጥንቸሌን እበላታለሁ ብሎ እያሯሯጣት ይጫወታሉ። ሲመለሱም ባለሀብቷ የሺ እናትም ሃውን አስቁማው ፕሮፖዛል ላይ ስተት ስላለ እንወያይበት ብላ ይዛው ትሄዳለች። እዛም በራስ እጅ ሰራውት ምግብ ሳትበላት ሄደም ልጄ ስትገኝ ለሷም እንደዚህ መስጠት ፈልጋለሁ ትለውና በሌላ በኩልም ሺምን ቤቷ ውስጥ ሆና ምግብ ስታበስል ሳህኑ ደጋግሞ ቢሰበርባትም በትዕግስት መስራቷን ትቀጥላለች። አባቷና ጓደኞቿ ከውጭ ሆነው እያዩም አባቷ ምግቡ ምንም ይሁን ምን ቆንጆ ነው እንላታለን እሺ። ሃውም እናቷን ስለ ልጇ እየጠየቀ ያዋራታል። ሺም ለአባቷ ምግብ አቅርባ አባዬ የአንተ ልጅ በመሆኔ በጣም ደስተኛ ነኝ፣ ሁሌም ካንተ ጋር መኖር እፈልጋለሁ። ያን ጓደኛን ፍቅረኛ ብስኩት ልታበላው ስትሞክር ያደረገችው ነገር ስላየ እጇን ገፍታ ያስደፋትና በጣም ታዝናለች። ከዛም ለሺ የፊልም ትኬት ሰታተም ይህንን ስጪ ወንድሙ እንደሰጠው ብትነግሩ ይመጣል ትላትና ሺም ያንን ጓደኛ ልታገኘው ብትሞክርም ባለማግኘቷ በራሷ ልትሰጠው ትወስናለች። የሷ ጓደኛ ደግሞ ይህንን ሰምታ ለሺ አባትም ሺ ከሃው ጋራ ፊልም ልታይ ነው እናስቁማት ስትለው አባቷ ሆዱ እንዳመመው በማስመሰል ሺም ቤት ውስጥ ያስቀራታል። ሺም ትኬቱን ይህንን ለሃው ጓደኛ ስጪው ብላ ብትሰጣትም እሷ ግን ከፍቅረኛው ጋር እንዲገናኝ ስላልፈለገች በዚህ ማለ ሺ ጓደኛም ወንዶች ደካማ ሴት ይወዳሉ የሚል መጽሐፍ አንብባ ራሷን ስታ ስትወድቀም ፖሊሶች እሱ ያጠቃት መስሏቸው ይዘውት ሄዳሉ። እሷም የሮጠች ፖሊስ ጣባ ሄዳ እውነቱን ስትናገረም ከኋላዋ ይሰማታል። እሷም እንደሰማ ስታውቅ አፍራት ሮጥና ተመልሳ መታ ደግሞ ታቅፈዋለች። ሁሉንም ከሰማህ በቃ ከዚህ በኋላ አንተ የኔ ነህ። የሃው ጓደኛ ፍቅረኛውም አዝናት ሺ ልትጠይቃ ስትመጣም የኔ ጥፋት ነው፣ ሃውን ፈልጌ ከሱ ጋር ፍቅር ጀመርኩ፣ አሁን ግን በትክክል የምወደው እሱ እንደሆነ ተረዳው፣
ሀውንም በልምምድ ወቅት ግንባሩን ስሜው ነበር ስትላት ሺ ደግሞ ትነድዳለች። እሷም አትተኝ ብላ ብታለቅስም ሺ ግን ሶፍ ሰጥታት ትሄዳለች። ሀውን ስታገኘውም እያለቀሰች አቅፋው እኔም ብቻ ነው አይደል የምትፈልገው? አዎ። ዚያውን የሚባል ሰውም እንዳሰልጣኝ ሆኖ ይመጣል። ዚያውንም የሺ አሳዳጊ አባት ፍቅረኛ ራሷ ልትጎዳ ስትል አድኗት ነበረ። እሷም ነፍሰ ጡር ነኝ ግን ከፍቅረኛ አይደለም ብላው እንደነበረም ያስታውሳል። ፕሮፌሰር ዱ በካሜራ የዶክተሩና የልጁን የዛዮንን ንግግር ሲሰማም ዶክተሩ ለሺ አባት እጾች እንደሰጠውና ልጁ መድኃኒቱ እንደማስረጃ እንደያዘ ይረዳል። በድንገትም ሺ ይህንን ሰምታ ወደ ሰውየው ቢሮ ገብታም መድኃኒቱ ውስጥ ተፈልገው አንድ ሰው ከውጭ ቆልፎ ክፍሉን በእሳት ያቃጥለዋል። ሀዋም ሺን ከሰዓቱ ውስጥ አድኗት ሆስፒታል ውስጥ ይወስዳትና የመድኃኒቱን ጠርሙስ ለሀው ትሰጠዋለች። ሁሉም ወደ ስልጠናቸው ተመልሰው የሺ ጓደኛ የሀውን ጓደኛ ስተንከባከበው ሁሉም ይቀናሉ። ሀው እናቱ ጋር ያገኘውን ያንን የመድኃኒት ጠርሙስ አጥብቆ ይዞታል። ዛያንገም በዚህ ጠርሙስ ላይ በእርግጠኝነት የወንጀለኛው እጅ አሻራ ይኖራል። ፖሊሶች የቃጠለውን አደጋ ሲመረምሩ ሺ ወደ ክፍሉ ለምን እንደገባች ጠይቃም የቴኒስ ክለብ አባል ስለሆንኩኝ ዛያንግ ልጠይቀው ሄጄ ነው በማለት ተዋሻለች። ሀውና ሺ ወደ እናቱ የስነ ጥበብ ኤግዚቢሽን ሄዳወም ሀው ለጨዋታው መግቢያ ትኬት ሰጣትም እናቱ ግን ለሌላ ሰው ስጠው እኔ ጊዜ የለኝም ትለዋለች። ሀው ተቆጥቶ ሲሄድም እሷ ግን ትኬቱን ይዛ ወደ ሀው እናት ጋር በመሄድም ለምንድን የማትወጂው ብላ ጠይቃታለች። በትዝታም የሀው እናት የሺ አባት ፍቅረኛ እንደነበረችና ከዛ ግን ከሀው አባት በስተት እንደጸነሰች እንረዳለን። እናቶም እኔ ለራሴ ስለማንኛውንም አደገኛ ስራ መስራት እችላለሁ ስትል ሀውን ሆን ብላ ጥላው እንደነበረ ትናዛለች። ሺም እሱ ግን ሁሌም ስላንቺ ነበር የሚያስበው። የግማሽ ፍጻሜ ጨዋታ ሲጀመረም የሀው ጓደኛና ሺን ሸነፋሉ። ተራቸውም የሺና የሀው ሲደርሰም ሁለቱም አሸንፈው ሀው ለዋናው ግጥሚያ ይወጣል። ተቃራኒው ተጫዋች ኳሷን በዘይት እየነካ ሊያጭበረብረው ቢሞክርም የሀው እናት በድንገት መታ ስታበረታታው ሀው ተነሳስተው ጨዋታውን ያሸንፈዋል። የተቃራኒው አሰልጣኝ ግን መድኃኒት ቀላቅለውብናል ብሎ ሺንን ሲከሳት ሺን ግን የእጅ አሻራ ስለሚገኝ ስምሽ ይጠፋል ብሎ ይጨነቃል። ነገር ግን የሺ እናት እንደ ኮሚቴ አባል የተቃራኒ ቡድን ሲጭበረብር በካሜራ አይተነዋል፣ ስለዚህ አሸናፊዎቹ እነሱ ናቸው ብላ እውነቱን ታጋልጠዋለች። በኋላም የሺ እናትም ለሀወም ነገ ለእራት ከሴት ጓደኛ ጋር ወደ ቤቴ ነው ትለዋለች። ሀውና ሺ ወደ ሊቀመንበሯም ቤት ሄዳሉ። እናቷም ለይዋኒው ብላ ያዘጋጀችውን ክፍል አሳይታተም ለእሷ እድሜ ላለች ልጅ ይሄ ክፍል ትክክል ነው ብላ ሺንን ጠይቃትና እኔ እሷን አይደለሁም ትላታለች። ሊወጡ ሲሉም እናቷ በሀው እጅ ላይ ያለውን አሻንጉሊት አይታም ይሄ የይዋኑ አሻንጉሊት ነው ስትል ሺም ከመንገድ ላይ የገዛው ነው ብላ ተዋሻለች። በመጨረሻ መኪና ውስጥም ሀው እንደዛ ከሆነማ አንቺ ይዋኑ ነሽ አዎ ብላ ታምነታለች። ሺ ቤቷ በር ላይ በሀዘን ተቀምጣም ጓደኛዋ መታ ተጽናናታለች። የሀው እናትም ልጅዋን ለምንድን እንደዚህ ተጨነቀው ከጓደኛ ጋር ተጣልታል እንዴ? እሱ ስለሺ እያሰበ ቢሆንም እናቱ ግን ሳታውቅ ለዚህ አለመግባባት በእርግጠኝነት የራሱ የሆነ ምክንያት ይኖረዋል። ከዛም እናቱ አያቱን ስታገኘው አያትየው እኔ ነበርኩ ትምህርት ቤት ያስባረርኩሽ ለዛኔ ተቆጣሽብኝ አይደለም እንዲያውም እኔ በጣም ኃላፊነት የጎደለኝ ስለነበርኩ ነው። በትዝታም ሆስፒታል ውስጥም ይህን ልጅ አልፈልገውም ስትል ትታያለች። እሱም ከዚህ በኋላ ጠይቀሽ አልመጣሁት የድብርት በሽታ እንዳለብሽ ስላወቅኩ ነው፣ ሁኔታሽ እንዲባባስ አልፈለግኩም። ሀውም ሺንን አግኝቷትም ዛሬ እናትሽ ያንን አሻንጉሊት የገዛሁለትን የመንገድ ላይ ሻጭ ማን እንደሆነ ስንት ጊዜ እንደጠየቀችን ታውቂያለሽ? አውራት እንጂ እኔ ከእናቴ ጋር ለማውራት ምን ያህል እንደምጓጓ ታውቂያለሽ ብላትም እሷ ግን የኔን ህይወት ከጥልሃ ጋር ተነጻጽረው ብላው ትሄዳለች። ሺ በዝናብ ውስጥ እየሄደችን በልጅነቷ መንገድ ላይ ብቻዋን የተተወችበትን ጊዜ ታስታውሳለች። ቤት ገብታም ላሳደጋት አባቷ ዋሽቼሃለሁ፣ ስለ እናቴ ሁሉም ነገር አስታውሳለሁ፣ ግን ምንም አልነገርኩም እያለችው ታለቅሳለች። ሀውም የእጅ አሻራ ያለበትን የመድኃኒት ጠርሙስም ለእናቷ አሳይቶ ውስጥ ጠይቃትም እናቱ ቀንቺ ነበር የኔን መድኃኒት እንደዛ ያደረግኩት የሁሉንም ሰው ህይወት አጠፋሁት ብላ ትናዛለች። ሀው ወደ አባቱ ጋር ሄደው እናቱ ተማሪ ያለች መጠጥ እንድትጠጣ እንዳደረጋትና ብቻዋን በመተው ተናደ ተጠያቂ አድርጎት ይበጣል። ሀውም ሺን አግኝቷትም ያ የመድኃኒት ጠርሙስ ጠፍቷል፣ እውነቱን መፈለግ አለብን፣ ማግኘት አለብን። ሀው ግን ለስቆማት እየሞከረ ይህንን ሁሉ ታየው እውነቱን ደብቀሽ ስትቀርብኝ ስትሞክሪ እንኳን እቅርብይሻለሁ። አሁን ግን ይህንን ያህል ለእኔ ማድረግ አትችይም ወይ? ግን ይህንን በድምጽ በቪዲዮ ቀርጻ እንዲሰረቅ ታደርገዋለች። በክፍል ውስጥም ሁሉም ስለ ሺ ሲያወሩ ጓደኛዋ ሺ እውነቱን ንገሪኝ፣ አዎ እውነቱ ይሄ ነው፣ ሁላችሁንም ዋሽቻችኋለሁ ስትል ወይም የመጣሽው እንደ ሀው ያሉ ሀብታም ልጆችን ለማጥመድ ነው፣ ከዛሬ ጀምሮ ጓደኝታችን አብቅቶለታል። አንዱ ልጅም ሀው ከሺን ጋራ ተለያይቷል፣ ከኔ ጋራ ትሆናለች ሲል ሀው ግን አንቆት ዞር ብለህ እንኳን እንዳታያት። እሷም ሁሉም ነገር አስተካክለው ስትለውም ማለት ያንን ነገር ትረሻዋለሽ፣ አይሆንም እናቴ ስላልፈለገች ነው መንገድ ላይ የጣለችኝ፣ በዛ ላይ ያሳደጊ አባቴን ያዳነኝ፣ ስለዚህ እውነቱን ማወቅ አለብኝ። እንደዛ ከሆነ ከዛሬ ጀምሮ በመካከላችን ምንም ነገር አይኖርም። ሺም የሀውን አያት አግኝታበም አባቴና እናቴ መለያየታቸው ምክንያት አንተን አይደለ ብላ ጠይቀዋለች። አያትየውም በድንገት የልብ ህመማቸው ይነሳባቸዋል። ሲሻላቸውም
እኔ ምንም አላረኩም፣ ግን በተሰጠኝ መረጃ ተማሪ ካባረርኩ ያንን ነገር አልረሳውም። በእርግጠኛነት ለተማሪ መድኃኒት የሰጠውን ሰው አገኘዋለሁ። አያቱም ፕሮፌሰር ዶንን ጠርተውትም ከመጋዘኑ የጠፉ ነገሮች ስላሉ ፖሊስ እንዲመረምር አዝዣለሁ ሲሉት ግንዱ አያትየውን አንቆ መጋዘን ውስጥ እንድቀመጥ አረከኝ። ገቢ አነስተኛ ስለነበረ ተጨማሪ ገቢ ማግኘት ነበረብኝ። በትዕስታም ዶ ለፍቅረኛው ከስራ ተባረርኩኝ፣ ወጪዎችን ለመሸፈን ይህንን ማድረግ ነበረብኝ። ስለተጣልተው በግጭቱም ከደረጃ ላይ ወድቃ ራሷን ትስታለች። ሀውና እናቱም አያቱን ሲጠብቁ ቢቆዩም ስላልመጡ ወደ ትምህርት ቤት ሊፈልጋቸው ሄዳል። ቢሮ ውስጥም ሲገባ ሳይንቀሳቀሱ ወድቀ ያገኛቸውና መሞታቸውንም ይረዳል። ስልኩን ሲያይም ከሺ የምትደብቀው አያትን ነው አይደለ? ምንም ቢሆን እውነቱን እኔ ራሴ ያገኘዋለሁ የሚል መልእክት ያገኝና ከአያቱ ሰራተኞችም ከሰዓት በኋላ መታ እንደነበረ ይሰማል። ሺም አያቱም ውስጥ ሰማ ሀወም ቤተሰቦችን ጎድተሻል፣ ከዚህ ውጪ አልሄድም፣ ከሄድኩኝ አያትን የገደልኩት እኔ መሆኔ እንደማመን ይቆጠራል። ለአያቱ ሞትም ሺ ተጠያቂ ተደርጋ ስትጠረጠር በትምህርት ቤቱ መድረክ ላይ ቆማ አንድን አጋጣሚ ለመመርመር ስል ብዙ ሽቶችን ተናግሬያለሁ፣ ለዚህ ይቅርታ እንድታደርጉልኝ ጠይቃለሁ። በኋላም አባቷና ዶንግ ሲፈልጓት ቢቆዩም ያጧታል። ሺ ስትነቃም ሺን አጠገቧ ቆሞ ትናንትና ማታ በዝናብ ውስጥ መንገድ ላይ ወድቀሽ ነበረ፣ እኔ ነኝ አንስቼሽ የመጣሁሽ። ወደ ካሜራ መቆጣጠሪያ ክፍል ቢሄድም ፕሮፌሰር ዶ ርዕሰ መምህሩ ከትምህርት ሰዓት ውጪ ቀጅ እንዳይቀመጥ አዘዋል። ቢሆንም ባረገው ምርመራ አያቱ የሞተው ከምሽቱ 1 ሰዓት እስከ 2 ሰዓት ባለው ጊዜ እንደሆነና ሺ ደግሞ ከምሽቱ 12 ሰዓት በፊት መውጣቷን ይረዳል። ስለዚህም ሺ ውሸታም እንዳልሆነችም ያረጋግጣል። በሌላ በኩል የሺ እናት ልጇ አሻንጉሊቷን ከውስጥ መልስ አይታት ልጇ መሆኗን ታረጋግጣለች። በትዕስታም እናቷ ሆን ብላ ሺንን ጥላባት እንደሄደችና ለአባቷም እሷ ከእኛ ጋር ከምትኖር ይልቅ አንተ ጋር ብትኖር ይሻላል፣ ምናልባት እዚህ የተሻለ ህይወት ታገኛለች ስትለውም ትታያለች። አሁን ለሺ በእናቷ ተናዳም ትሄዳለች። እናቷም ለሃው ፕሮፌሰር ዶ ሰነዶችን አውጥቷል፣ አንተም የይዋንን የህክምና ሰነድ አይተሃዋል፣ ይሄ ህግ መጣስ ነው ስትለው ሺ መታም እኔ ነኝ እንዲያደርግ የነገርኩት፣ ምርመራው እንደገና ይደረግ፣ እኛ አንድ ቡድን ነን፣ የቴኒስ ክለብ ውስጥ ካለ ድረስ መጫወቴን እቀጥላለሁ። ሺ ሊቀመንበሯ ልጅ መሆኗ ያስታወቀም ሁሉም ሰው በአክብሮት ያናግራታል። ሀው ባዘን ቆሞ እናቱ ተስፋ አትቁረጥ፣ ሺንን ለማስደሰት ሞክር። ሺ በመስኮት ታየም ሀው ለሷ ሲል በዝናብ ሲመታ ታየዋለች። ሺንም መቶም ሀው መምታቱን ይጀምራል። በአንተ ምክንያት ሺ በዝናብ ውስጥ ወድቃ ነበረ፣ ምን ያህል እንደጎዳት ታውቃለህ? ግን ሺንን ሁሉ ያየችም ታለቅሳለች። የሺ አባትም ወደ ቴኒስ ሜዳው መጥቶ ትዝታውን ሲያስታወስ ሀው ብቻውን ስለማመድ ያገኘዋል። ሀው በብስጭት ማሽኑን ሲመታ እጁን ይጎዳል። ሺ መታ ስትይዘውም እስከ ዛሬ በመካከላችን በሆነው ነገር ሁሉ የጎዳውሽ እኔ ነኝ። አባቷም ልጄ ስታለቅስ አይቻታለሁ፣ በእውነት ትወድሃለች ብሎ ስራሱ መጫወት ይጀምራል። በሌላ በኩል የሀው ጓደኛ ፕሮፌሰር ዶን መድኃኒቱን ሰራሃው ብሎ ሲጠይቀው ዶም ሀው ወስዶብኛል፣ ገንዘብ አምጣና ግባቶችን እገዛልሃለሁ፣ ያኔ አባትህንም አድነዋለሁ። ከዛ ደግሞ የወንድሙ ቦርሳ ውስጥ ነጭ ዱቄትና ብዙ ገንዘብን ያገኛል። ከዛ ወንድምየው ምንም ሳይናገር በመስኮት በኩል ይዘልና እሱ ሊይዘው ቢሞክርም ወድቆ ይሞታል። ፖሊስ ወደ ትምህርት ቤት መጥተውን ፕሮፌሰር ዶን ሲጠይቀውም ገንዘብ እንደሚፈልግ ደውሎ ነግሮ ነበር በማለት ይዋሻል። ከዛ እሱ በደረሰበት ድንጋጤ አይምሮው ይናጋል። ቡድኑን በእሱ ምትክ ሌላኛውን ጓደኛቸውን ለማሰልጠን ይወስናሉ። ሺ ቦርሳዋን ጠቅልላ ከሼን ቤት ትወጣ ስትለም ያንን ያህል የጎዳሽ አውገራ ስንት ጊዜ ነው ተመልሰሽ የምትሄጂው? እኔ በሀውት ተማመናለሁ ብላ ወደ ቤቷ ትመልሳለች። በሌላ በኩል ፖሊስ በሞተው ልጅ ቦርሳ ውስጥ ያገኘውት ዱቄትም ከ20 ዓመት በፊት አባቷ የተሰጠውን መድኃኒት እንደሚመስል ያረጋግጣል። የሺ አባትም ለልጁ እውነቱን ስትፈልግኝ ያልደገፍኩሽም፣ ምክንያቱም ያ መድኃኒት የሰጠችኝ የሀው እናት እንደሆነች ብጠረጥረም እሷን እንደደግሰው ማየቱን መርጬ ነበር። ሺን ስትሰማም ሀው እናቱን ለመጠበቅ ሲል ብቻ ያ ጠርሙስ ጠፍቷል ብሎ እንደዋሻት ይገባታል። ወዲያውም ወደ ሀው ጋር ሄዳ ዋሽተኛል፣ እናትን ለመጠበቅ ስትል እውነቱን ደብቀሃል፣ በፍጹም ይቅር አልልህም። የሀው እናትም ወደ ሺን ቤት መታም ለአባቷ መድኃኒቱን የሰጠሁ እኔ ነኝ፣ ግን ያሰብኩት ለዛ ያንግ ነበረ እንጂ ላንተ አልነበረም ብላ እውነቱን ትናዛለች። ሺንን ሁሉ ከውጭም ትሰማለች። ሀው በመስኮት በኩል ሺን እያያት ደውሎም ይቅርታ ቢላትም እሷ ግን እንላይ ጥፋቱ ያንተ ባይሆንም እኔ እውነቱን ማወቅ ስፈልግ አንተ ግን እናትን መደበቅ መርጠሃል ወይ? ስለሱ ወንድም መገዳይ እውነቱን ለመናገር ለሀው የድምጽ መልእክት ትልካለች። የሀው እናትም ወደ ቤቴ መተሽ ንገሪኝ። በዚህ ማለም ፕሮፌሰር ዶ በድብቅ ወደ ሀው እናት ቤት ገብቶ ለጥቃት ሲለም ሺ ትመጣለች። በዛን ቀን ዶ ስለ መድኃኒቱ ሲያወራ ሰምቼው ነበረ፣ በድብቅ ወስጄ ያደረኩት ስትላት ዶሽንና እናቱን በገመድ አስሮ ሺሌ ወጋት ሲለም ወይ ገብታ በሺ መተክ በቢላዋ ትወጋለች። ሀው ደርሶ ከዶ ጋር አስታገለም። ዶ ሊጎዳው ቢሞክርም ሺን ግን የዶንግ አባት በስልኩ አድራሻ ፈልገው መጥተው ዶንን ይይዙታል። ሀው ወደ ሆስፒታል ገብቶ ሕክምና ካገኘ በኋላ ወደ ቴኒስ ሜዳው ይሄዳል። ሀው ሺና ሺንን በመተባበር በሚገርም ሁኔታ ይጫወቱና በመጨረሻ ቡድናቸው አሸናፊ ይሆናል። ሁሉም ደስተኛ ሲሆኑና ሺና ሀውን በፍቅር አንድ ላይ ሲሆኑ እያሳየን ፊልሙ ይጠናቀቃል።